ሰላምና ጤና በያላችሁበት ይሁን የቻናል ቤተሰቦች እንደምን አላችሁ? ይህ ኢትዮ ማርኬት ነው። በዚህ ቻናል እንግዲህ እስከዛሬ ድረስ የመኪና ሽያጮችን ስናቀርብላችሁ ቆይተናል። አሁንም እያቀረብንላችሁ እንገኛለን። እናንተም ታዲያ ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎችን በየቀኑ እንድትከታተሉ በአክብሮት ጋብዛለሁ። እናንተም መሸጥ የምትፈልጉት መኪና ካለ እንዲሁም ደግሞ መግዛት የምትፈልጉት ካለ ብትጠቁሙኝ አስቸኳይ እሸጥላችኋለሁ። መግዛት የምትፈልጉትን በአስቸኳይ አቀርብላችኋለሁ። 0914 21 62 10 ብትደውሉልኝ ታገኙኛላችሁ። እንዲሁም የቴሌግራም ቻናላችንን በየሰዓቱ ለሽያጭ ወጡ መኪኖችን ፖስት የምናደርግበትን ኢትዮ ማርኬት መቀላቀል ትችላላችሁ። እንግዲህ ቻናል ቤተሰቦች በመካከለኛው ምስራቅ በተፈጠረው ጦርነት ምክንያት ነዳጅ በጣም ጨምሯል። እንግዲህ ትራንስፖርት እንቅስቃሴ ላይ መጠነኛ ጭማሪ ተደርጓል። እንግዲህ ከጦርነቱ ጋር የተያዘ ወቅታዊ ጉዳይ ነው። እንግዲህ ዛሬ ጠቅላይ ሚኒስትር አብይ አህመድም በዚህ ጉዳይ ላይ መልእክት አስተላልፈዋል። ይህን መልእክት አጠር ያለ መልእክት ነው ወደ እናንተ አድርሸም ለሽያጭ ወጡ በርካታ መኪኖችን ይዣለው ወደ እናንተ አደርሳለሁ ማለት ነው። ጠቅላይ ሚኒስትር አብይ አህመድ በመካከለኛው ምስራቅ በተፈጠረው ቀውስ የተነሳ ነዳጅ ገዝተው የሚጠቀሙ ሀገሮች እንደ ልብ ለማግኘት ተቸግረዋል። በመሆኑም ችግሩ ተፈቶ ወደ መደበኛው የነዳጅ አቅርቦት ስርዓት እስክንመለስ ድረስ ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀም ይኖርብናል። በመሆኑም የነዳጅ አከፋፋዮች፣ ማደያዎችና ተጠቃሚዎች ነዳጅን በቁጠባ ለመሰረታዊ ነገሮች ቅድሚያ በመስጠት ሁላችንም በኃላፊነት ስሜት እንድንጠቀም ለማሳሰብ እወዳለሁ ብለዋል ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ማለት ነው። ለሽያጭ ይዤላችሁ ከመጣሁት መኪኖች መካከል በመጀመሪያ ደረጃ ወደ እናንተ ማቅረብላችሁ ዊሊንግ ኤስ3 ነው። ይህ በምስሉ ላይ የምታዩት ዊሊንግ ኤስ3 የቻይና ምርት ነው። ሞተሩ ግን አሜሪካን ስታንዳርድ ነው። እጅግ ነዳጅ ቆጣቢ፣ ለመስመር ለትራንስፖርት እጅግ ተመራጭ የሆነ መኪና ነው። ረጅም መንገድ መጓዝ ይችላል። በተለይ ለመስመር መኪና ነው ብዙዎች ይህን የሚፈልጉት እና በጣም ጠንካራ መኪና ነው። 7 ሰው መጫን የሚችል ዊሊንግ ኤስ3 2024 ሞዴል ለሽያጭ የቀረበ ይዤላችሁ መጥቻለሁ። አብዛኛዎቹ እንግዲህ መኪኖቹ ዊሊንግ በድርጅት በማህበር ነው የሚወጡት። ይህ መኪና ግን ኮድ 2 የሆነ ስም መዞር የሚችል ቀረጥ የከፈለ ነው። 2024 ነው ሞዴሉ። 48000 ኪሎ ሜትር ብቻ ነው የተነዳው እስካሁን። 7 ሰው አንደላቁ መጫን ይችላል። ማኑዋል ትራንስሚሽን ነው። በኮድ 2 ነው። ሲ40 ቤት ኮንዲሽኑ ኤክሰለንት ነው። ምንም አይነት ግጭት ጭረት የሌለው እጅግ በጥሩ ደረጃ እጅግ በጥሩ ሁኔታ የተያዘም ዊሊንግ ኤስ3 ነው። ተመራጭ ነው። ተወዳጅ ነው። ነዳጅ ቆጣቢ ነው። ይህን መኪና እንዳያመልጣችሁ ማለት ፈልጋለሁ። ዋጋው 3,600,000 ብር ነው። ድርድር አለው። ይህን መኪና እኔ ጋር ታገኛላችሁ ብትደውሉልኝ። በተከታይነት ወደ እናንተ የማቀርብላችሁ ሃይወንዳይ ክሬታ ነው። ይህ በምስሉ ላይ የምታዩት ሃይወንዳይ ክሬታ 2020 ሞዴል ትራንስሚሽን 6 ስፒድ አውቶማቲክ ነው። 1.6 ኤል የሆነም 40,000 ኪሎ ሜትር ብቻ ነው የተነዳው። ኮድ 2 ነው። በጣም ቆንጆ መኪና ነው። ይህም ነዳጅ ቆጣቢ ነው። በ15 ኪሎ ሜትር ድረስ ይጓዛል ተብሎ የሚገመት መኪና ነው። በጣም ጥሩ ሃይወንዳይ ክሬታ 2020 ሞዴል ነው። 40,000 ኪሎ ሜትር ብቻ በኮድ 2 ኮንዲሽኑ ሱፐር ኤክሰለንት ነው። ግጭት ግልብጥ የሌለው 5,100,000 ብር ተብሎ ለሽያጭ ቀርቧል። ይህን መኪናም በቀጥታ እኔ ጋር ታገኛላችሁ። በሶስተኛነት ደረጃ ወደ እናንተ የማቀርብላችሁ 9,000 ኪሎ ሜትር ብቻ የተነዳ ቶዮታ BZ4X ነው። እንደምታያቸው እነዚህ መኪናዎች በዚህ ሰዓት እጅግ ተመራጭ ተወዳጅ የሆኑ የኤሌክትሪክ መኪናዎች ናቸው። ቶዮታ BZ4X ፎርዊል የሆነ 2023 ሞዴል ነው። ኢንጂን 160 ኪሎዋት 214 HP የሆነ ባትሪ ካፓሲቲው 72.8 ኪሎዋት ነው። ትራንስሚሽኑ አውቶማቲክ ነው። ቶፕ ስፒድ 160 km የሆነ ፊውል ኤሌክትሪክ ነው። እጅግ ቆንጆ ነው። በኮድ 2 ነው እና ተመራጭ መኪና ነው። እንዳልኳችሁ 9,000 ኪሎ ሜትር ብቻ ነው የተነዳው። በጣም ጥሩ ይዞታ ላይ የሚገኝ BZ4X ነው። የኤሌክትሪክ መኪና ለምትፈልጉ 5,650,000 ብር ተብሎ ለሽያጭ ቀርቧል። ይህን መኪና እኛ ጋር ታገኙታላችሁ። ቀርባችሁ ማየትና ቀርባችሁ ይህን መኪና ላይ መደራደር ትችላላችሁ ማለት ነው። በተከታይነትም ወደ እናንተ የማቀርብላችሁ የዘመኑ እጅግ ተወዳጅና ተመራጭ የሆነውን ቮልስዋገን ID6 ነው። ቮልስዋገን ID6 ጄነሬት ላስት የሆነ 2024 10ኛ ወር ነው። 2025 ማለት ይቻላል። 2024 10ኛ ወር ኢንጂን 160 ኪሎዋት ነው። 201 HP የሆነ ባትሪ ካፓሲቲ 84.8 ኪሎዋት የሆነ ነው። ትራንስሚሽኑ አውቶማቲክ ነው። ፊውል ኤሌክትሪክ ነው። አንድ ቻርጅ አድርጋችሁ 600 ኪሎ ሜትር ያለ ሀሳብ ልትጓዙበት የምትችሉት
ID6 ነው። በኮድ 2 ነው። 18000 ኪሎ ሜትር ብቻ የተነዳ ኮንዲሽን ብራንድ ነው። አዲስ ነው። ፉል ኦፕሽን የሆነ ምንም አይነት ግጭት ግልብጥ የሌለው እጅግ በጥሩ ደረጃ ላይ የሚገኝ የዘመኑ ቴክኖሎጂን ያሟላ ID6 ነው። 18000 ኪሎ ሜትር ብቻ የተነዳው 7,200,000 ብር ተብሎ ለሽያጭ ቀርቧል። ይህን መኪና እኛ ጋር ታገኛላችሁ። በተከታይነትም ወደ እናንተ የማቀርብላችሁ ሱዙኪ ኢኮ ነው። ይህ በምስሉ ላይ የምታዩት ሱዙኪ ኢኮ 2024 7ኛ ወር ሞዴል ነው። 12000 ኪሎ ሜትር ብቻ ነው የተነዳው። ልብ በሉ ሱዙኪ ኢኮ 2024 7ኛ ወር 12000 ኪሎ ሜትር ብቻ የተነዳ በኮድ 2 ተላላፊ ነው። ኮንዲሽኑ ኤክሰለንት ነው። ግጭት ግልብጥ የሌለው ትራንስሚሽኑ ማኑዋል የሆነ እጅግ በጥሩ ሁኔታ ላይ የሚገኝ ተወዳጅ እና ተፈላጊ ከሆኑት መካከል አንዱ ይህ ሱዙኪ ኢኮ እኛ እጅ ላይ ይገኛል። ዋጋውም 3,100,000 ብር ነው። ለሽያጭ ቀርቧል። ይህን መኪና የምትፈልጉ እንዳያመልጣችሁ ማለት ፈልጋለሁ። እንዲሁም በተከታይነት ወደ እናንተ የማቀርብላችሁ ሱዙኪ ቺላሮ ነው። ይህም እጅግ ነዳጅ ቆጣቢ የሆነ መኪና ነው። ያው በዚህ ሰዓት ነዳጅ መወደዱን ብዙዎቻችን እንግዲህ መረጃው አለን። በተለይ ንብረት ያለንም እናውቀዋለን። ይህ መኪናም እጅግ ነዳጅ ከሚቆጥቡ መኪኖች መካከል አንዱ ነው። ሱዙኪ ቺላሮ 2022 ሞዴል ትራንስሚሽኑ አውቶማቲክ ነው። ቤንዚን የሆነ ከለሩ ግሬ ነው። እንደምታዩት 24000 ኪሎ ሜትር ብቻ የተነዳ በኮድ 2C22 ኮንዲሽኑ ሱፐር ኤክሰለንት የሆነ ግጭት ግልብጥ የሌለው 24000 ኪሎ ሜትር ብቻ የተነዳው የትም ቢፈተሽ ማለፍ የሚችል ትንሽ ግሪል በደረቁ ተስቧል። ሌላ ነገር ምንም አይነት ነገር የለውም። ቆንጆ መኪና ነው። 2,780,000 ብር ነው። ቀርባችሁ ይህን መኪናም መደራደር ትችላላችሁ ተብሏል። በተከታይነት ወደ እናንተ የማቀርብላችሁ በምስሉ ላይ የምታዩት ቶዮታ ላንድ ክሩዘር 105 ነው። 2002 ሞዴል ቶዮታ ላንድ ክሩዘር 105 2002 ሞዴል ነው። ፊውል ቤንዚን ነው። ኢንጂኑ V8 ነው። ትራንስሚሽኑ አውቶማቲክ ነው። በኮድ 2C8 ለሽያጭ ቀርቧል። ምንም አይነት ግጭት ግልብጥ የሌለው ፍሪ አክሲደንት ነው። ፐርፌክት ኢንጂን ነው። ቆንጆ መኪና ነው። 4,100,000 ብር ነው። ለሽያጭ ቀርቧል። ይህን መኪናም እኛ ጋር ታገኛላችሁ። በተከታይነትም ወደ እናንተ የማቀርብላችሁ ቶዮታ ሪቮ ኤክስትራ ካፕ ነው። ይህ በምስሉ ላይ የምታዩት ቶዮታ ሪቮ ኤክስትራ ካፕ 2020 ሞዴል ትራንስሚሽኑ ማኑዋል ነው። ዲፎርዲ ዲዝል ነው። 60,000 ኪሎ ሜትር ብቻ የተነዳ በኮድ 2 ነው። ይህም ለሽያጭ ቀርበው ሙሉ ቀለም ደርቧል። ሌላ ምንም አይነት ንክኪ የለውም። ኮንዲሽኑ ኤክሰለንት ነው። ቆንጆ ቶዮታ ሪቮ ኤክስትራ ካፕ ነው። በ7,200,000 ብር ለሽያጭ ቀርቧል። ይህን መኪናም በቀጥታ እኛ ጋር ታገኛላችሁ። በተከታይነትም በተመሳሳይ መልኩ ወደ እናንተ የማቀርብላችሁ ቶዮታ ሪቮ ነው። ይሄም ሪቮ ነው። ትራንስሚሽን አውቶማቲክ ነው። ስታንዳርዱ ኢሮፕ ነው። 74,000 ኪሎ ሜትር ብቻ የተነዳ በኮድ 2 ኮንዲሽኑ ሱፐር ኤክሰለንት ነው። ስታተስ ፉል ኦፕሽን ነው። ዋጋው 8,800,000 ብር ነው። ለሽያጭ ቀርቧል። ይህን መኪናም በቀጥታ እኛ ጋር ታገኙታላችሁ። ከእናንተ የሚጠበቀው መደወል ብቻ ነው። እንዲሁም በተከታይነት ወደ እናንተ የማቀርብላችሁ 3L ደብል ካፕ ነው። ይህ በምስሉ ላይ የምታዩት 3L ደብል ካፕ 2004 ሊብሬ 2003 በጉግል ማኑዋል ትራንስሚሽን በኮድ 2 ኮንዲሽኑ ሱፐር ኤክሰለንት ምንም አይነት ንክኪ የሌለው ደብል ካፕ ነው። 3L ነው። 2003 በጉግል 2004 ሊብሬ ነው። ዋጋውም 2,550,000 ነው። ይህን መኪናም እኛ ጋር ታገኛላችሁ። በመጨረሻም ወደ እናንተ የማቀርብላችሁ ቶዮታ ሃይሲ ሻርክ ነው። ይህ በምስሉ ላይ የምታዩት ቶዮታ ሃይሲ ሻርክ 2008 ሞዴል ዲፎርዲ ኢንጂን ነው። ዲዝል የሆነ ትራንስሚሽኑ ማኑዋል ነው። ኦሪጂናል ሌፍት ሃንድ ድራይቭ በኮድ 382 አዲስ አበባ ነው። ሞተሩ ፋብሪካ ነው። ቀለሙ ፋብሪካ ነው። ቻንሲ ግልብጥ ግሪል ቻንሲ ጠርዝ ማዕዘን የሌለው እጅግ በጥሩ ደረጃ ላይ የሚገኝ ሁሉ ነገሩ ፋብሪካ የሆነ ቶዮታ ዲፎርዲ ሻርክ 28 ሞዴል ትራንስሚሽኑ ማኑዋል የሆነ በኮድ 3 አዲስ አበባ ሁሉ ነገሩ ፋብሪካ የሆነውን ዋጋው 5,300,000 ብር ነው። ለሽያጭ ቀርቦላችኋል። እነዚህ ያቀረብኩላችሁ መኪኖች እኔ ጋር ታገኛላችሁ። የወሰነና ፈጣን ገዢ ደውልልን 0911 0914 21 62 10 ብትደውሉልን ቀጥታ እኛን ታገኛላችሁ። ሐሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። ስለነበረን ጊዜ አመሰግናለሁ። መልካም ጊዜ ይሁንላችሁ።